ማንኛውም ኢንስትሩመንት ሊሆን ይችላል የምንሰራውን ስራ ቀላል የሚያደርጉልን ነገሮች ሁሉ ሲምፕል ማሽን ይባላሉ። እዚህ ጋር እንደምትመለከቷቸው የተለያዩ ኦብጀክቶች አሉ በዚህ በካርቱ ላይ ማለት ነው። ስለዚህ እዚህ ጋር የኮንስትራክሽን ሳይት ላይ የምንጠቀማቸው ቤታችን ውስጥ የምንጠቀማቸው እንዲሁም ደግሞ የተለያየ ቦታ የምንጠቀማቸው ኢንስትሩመንቶች አሉና እነኚህ ዋና ዓላማቸው ምንድነው? የምንሰራውን ስራ ቀላል ማድረግ ነው። ስለዚህ እነኚህ ማሽኖች ወይም ደግሞ እነኚህ ኢንስትሩመንት ሲምፕል ማሽን ይባላሉ እና እነኚህ ሲምፕል ማሽን ነው በደንብ በዚህ ሁኔታ ላይ የምናየው ማለት ነው። ከዚህ በኋላ እስከ 12ኛ ክፍል ላይ ሲምፕል ማሽን የምትማሩ አይመስለኝም። ሲምፕል ማሽን ያለው 9ኛ ክፍል ዩኒት 5 ላይ ብቻ ነው ማለት ነው። 12ኛ ክፍል ፈተናችሁ ላይ ስለመጣ ይሄን ዩኒት በደንብ መያዝ አለባችሁ ማለት ነው። ስታነቡ መጽሐፋችሁ ላይ ያሉትን ጥያቄዎች ሁሉንም አክቲቪቲዎችን፣ ኤክሰርሳይዞችን፣ ኤግዛምፕሎችን ሁሉ ኖቶችን በደንብ ከሰራችኋቸው ያን ያህል ተጨማሪ ሪፈረንስ መጽሐፍ ባታነቡ በጣም አሪፍ ነው ማለት ነው። ስለዚህ በዚህ ቪዲዮ ላይ የምናየው ዩኒት 5 ነው ማለት ነው። ኢንትሮዳክሽን ፓርት 2 እና የመጀመሪያውን ሲምፕል ማሽን ኤንድ ዜር ፐርፐዝ የሚለው ማለት ነው። ስለዚህ ወደዛ እንቀጥላለን። ቪዲዮውን ከመጀመራችን በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ለጓደኞቻችሁ ሼር አድርጓቸው። ኦንላይን ትምህርት መማር የምትፈልጉ ተማሪዎች ካላችሁ በላይ በምትመለከቱ ቁጥር ስልክ ቁጥር ቴክስት እየጻፋችሁ እንደውም እየደወላችሁ መመዝገብና መማር ትችላላችሁ። በምትፈልጉት ሰዓት በምትፈልጉት ቦታ ሆናችሁ ኦንላይን ላይ የምትፈልጓቸውን ትምህርቶች እየመረጣችሁ መማር ትችላላችሁ ማለት ነው። ስለዚህ አሁን ወደ ዩኒት 5 እንሂድ። መጀመሪያ የምናገኘው ምንድነው? እዚህ ዩኒት ላይ ለምንድን ነው ይሄ ዩኒት የምንማረው? ዓላማው ምንድነው የሚሉትን እናያለን። ከዛ በኋላ ምን እንደምንማር በዚህ ዩኒት ላይ ከነገርኳችሁ በኋላ የመጀመሪያውን ፓርት ጨርሰን እናቆማለን ማለት ነው። ቅድም እንደነገርኳችሁ መጀመሪያ ሲምፕል ማሽን በዚህ ዩኒት ላይ ስተዲ የምናደርገው ስለ ሲምፕል ማሽን ለምሳሌ አክስ ሊሆን ይችላል፣ ናይፍ ሊሆን ይችላል፣ ፑሊ ሲስተሞች ሊሆኑ ይችላሉ እና እነኚህ ሲምፕል ማሽኖች ምን አይነት ፐርፐዝ እንዳላቸው እናያለን። ኤምፋሳይዝ ዜር ሮል ኢን ዴይሊ ታስክ ኤንድ ሰርቫይቫል። እንግዲህ በህይወታችን ውስጥ ስንኖር የተለያዩ ኢንስትሩመንቶችን እንጠቀማለን። ስለዚህ እነኚህ ሲምፕል ማሽኖች በዴይሊ ታስካችን ውስጥ ለምሳሌ አሁን ዛሬ ይህን ቪዲዮ እያዘጋጀሁላችሁ ነው። ይህን ቪዲዮ ሳዘጋጅ በጣም ብዙ ሲምፕል ማሽኖችን እጠቀማለሁ እና ለኔ ሰርቫይቫል ወይም ደግሞ አንዳንድ ለብዙ ሰዎች ሰርቫይቫል የሚጠቀሙባቸው ሲምፕል ማሽኖች አሉ እና እነኚህ ምን አይነት ሚና አላቸው፣ ፐርፐዛቸው ምንድነው የሚለውን በደንብ እናያለን። ሶስተኛው ኤምፋሳይዝ መካኒካል አድቫንቴጅ። መካኒካል አድቫንቴጅ የሚባል አለ፣ ቬሎሲቲ ሬሽዮ ኤንድ ኤፊሺየንሲ የሚባል አለ። ስለዚህ እነሱን እንዴት ካልኩሌት እንደምናደርግ በደንብ እናያለን። መካኒካል አድቫንቴጅ የምንለው ምንድነው? አንድን ኢንፑት ወርክ ደን አለን። ያንን ኢንፑት ወርክ ደናችን የሚያደርግልናል መልቲፕላይ ያደርግልናል። ለምሳሌ የሆነ ነገርን ማንሳት ብትፈልጉ እናንተ የሆነ ኦብጀክት ላይ 2 ኪሎ ኒውተን ፎርስ ኤግዘርት ታደርጉና ያ ሲምፕል ማሽኑ ወደ 10 ኪሎ ኒውተን ፎርስ ያንን ኢንክሪዝ አድርጎ የሆነ ኦብጀክት ፎርስ እንዲጨምር ያደርግላችኋል ማለት ነው። የተለያዩ ትልቅ ኦብጀክቶችን ስናነሳ የተለያየ ቦታ ላይ የሚገጥመን ነገር ነው። ስለዚህ መካኒካል አድቫንቴጅ ምንድነው? ዩኒቱ ምንድነው? እንዴት ነው ካልኩሌት የምናደርገው? ኮንሴፕቱ በደንብ እናያለን። ከዛ ዲፈረንት ታይፕ ኦፍ ሲምፕል ማሽኖችን እናያለን። ቤታችን ውስጥ ስራ ቦታ የምንጠቀማቸው የተለያየ ቦታ ላይ የምንጠቀማቸው ዲፈረንት ታይፕ ኦፍ ሲምፕል ማሽን ያለን የእያንዳንዳቸውን ጥቅም እናያለን። ከዛ ደግሞ በቀን ተቀን ህይወታችን ላይ ምን አይነት ሚና እንዳላቸው እናያለን ማለት ነው። ሶ እነኚህን ሁሉ ነገር ስንመለከት በዚህ ዩኒት ላይ ምን ኮንተንቶች ናቸው ያለው ስንል መጀመሪያ ሲምፕል ማሽን ኤንድ ዜር ፐርፐዝ የሚለውን እናያለን። ሲምፕል ማሽን ማለት ነው ማለት ነው የሚለውን እናያለን። ከዛ ደግሞ ምን አይነት ሚና አላቸው የሚለውን እናያለን። በተለይ ሲምፕል ማሽኖች በጣም የሚጠቅሙን 3 አይነት ሚና አላቸው። 3 በጣም ቤዚክ የሆኑ ጥቅሞች አላቸው። እነሱን በደንብ እናያለን ሲምፕል ማሽን ዲፋይን ካደረግን በኋላ ማለት ነው። ሁለተኛ ሲምፕል ማሽን አት ሆም ቤታችን ውስጥ የምንጠቀማቸው ሲምፕል ማሽኖች ምን ናቸው የሚሉ ናቸው። ሶስተኛው ሲምፕል ማሽን አት ወርክ ፕሌስ ስራ ቦታ ላይ የምንጠቀማቸው ሲምፕል ማሽን አይነቶች እናያለን። አራተኛ ክላሲፊኬሽን ኦፍ ሲምፕል ማሽን ነው። ሲምፕል ማሽኖችን በተለያየ መስፈርት እንከፋፍላቸዋለን እና እነኚህ ክላሲፊኬሽናቸው ምን ይባላሉ፣ እያንዳንዳቸው ምን አይነት ባህሪ ያላቸው፣ በምንድን ነው የሚለያዩት የሚለውን አራተኛው ፓርት ላይ እናያለን። አምስተኛው ላይ መካኒካል አድቫንቴጅ፣ ቬሎሲቲ ሬሽዮ ኤንድ ኤፊሺየንሲ ኦፍ ሲምፕል ማሽን ያለን። ከሁሉም ፓርቶች በጣም ብዙ ጊዜ ፈተና ላይ የሚመጣው አምስተኛው ነው እና ጥቅማቸው እንዴት ነው ካልኩሌት የምናደርገው የሚለውን በደንብ እናያለን። መካኒካል አድቫንቴጅ እንዴት ካልኩሌት እንደምናደርግ፣ ቬሎሲቲ ሬሽዮ፣ ኤፊሺየንሲ እና እነዚህ በጣም ቤዚክ ናቸው ከሁሉም ቦታ የምታገኛቸው። መጨረሻ ላይ ዲዛይኒንግ ሲምፕል ማሽን የሚላለ። ይሄ ዲዛይኒንግ ሲምፕል ማሽን የሚለው አብዛኛው ጊዜ እናንተ ላይ ዲቴል የለም፣ ግን ጀስት እንደ ኢንትሮዳክሽን ያክል አለ። ዲዛይኒንግ ነው የምትማሩት። በተለይ ሲምፕል ማሽኖች ዲዛይን የምትማሩት መካኒካል ኢንጂነሪንግ ከገባችሁ ዩኒቨርሲቲ ውስጥ ነው እና ኤኒዌይስ እዚህ ላይ የመጨረሻው እናያለን። እነኚህን ኮንተንቶች ስንመለከታቸው ስድስተኛው፣ ሁለተኛው እና ሶስተኛው ኮንተንት በጣም ቀላል ናቸው። ዝም ብላችሁ የምታውቋቸው ናቸው ካሁኑ ማለት ነው። ሌሎቹ የመጀመሪያው
4 እና 5 ላይ ነው በጣም ፎከስ ማድረግ ያላችሁ። መጀመሪያ ዛሬ የምንሰራው ቪዲዮ ማለት ነው ሲምፕል ማሽን ምን እንደሆነ ትርጉሙን የምታውቁበት እንዲሁም ደግሞ ሲምፕል ማሽን ለምን እንደሚጠቅም የምታውቁበት ነው። አራተኛው ላይ ስትመጡ ደግሞ እነኛን ሲምፕል ማሽኖች የምንከፋፍልበት ነው በተለያየ መስፈርት። አምስተኛው ደግሞ የእያንዳንዱ ሲምፕል ማሽን መካኒካል አድቫንቴጅ፣ ቬሎሲቲ ሬሾ እና ኤፊሺየንሲውን እንዴት ካልኩሌት እንደምናደርግ የምናይበት ነው። ስለዚህ አንደኛውን፣ አራተኛውና አምስተኛው ላይ በጣም ፎከስ አድርጋችሁ ማወቅ አለባችሁ። ከዛ ውጭ ያሉትን ግን ዝም ብላችሁ የምታውቋቸው ናቸው። ስድስተኛውን ብዙም የእናንተን ፎከስ አይጠይቅም፣ ምክንያቱም አውት ኦፍ ዩር ስኮፕ ነው። ስለ ዲዛይኒንግ ሲምፕል ማሽን ምናምን ስትማሩ በጣም ብዙ ማወቅ ያለባችሁ ነገር አለና እሱን ስፔሻሊ መካኒካል ኢንጂነሪንግ ገብታችሁ ዩኒቨርሲቲ ውስጥ ስትገቡ ስለ ዲዛይን አናላይሲስ በደንብ ታዩት ይሆናል ማለት። ስለዚህ እነዚህ ነገሮች ላይ ፎከስ አድርጉ። ኦኬ ዛሬ ወደ መጀመሪያው ፓርት እንምጣ። መጀመሪያው ላይ እዚህ ጋር እንደምትመለከቱት ሲምፕል ማሽን ኤንድ ዜር ፐርፐዝ ነው። ሲምፕል ማሽን ቤታችን ውስጥ፣ ስራ ቦታ፣ የተለያየ ቦታ በጣም ብዙ ሲምፕል ማሽኖችን እንጠቀማለን። መጀመሪያ ግን ሲምፕል ማሽን ማለት ምን ማለት ነው የሚለውን ዋት ኢዝ ሲምፕል ማሽን? ሲምፕል ማሽን ኢዝ ኤኒ ኢንስትሩመንት ኦር ኤኒ ዲቫይስ ዊች ሄልፕ አስ ቱ ወርክ ኢዚየር። ሲምፕል ማሽን የምንለው ማንኛውም እቃ ሊሆን ይችላል። ምንድነው የሚያደርግልን? ስራችንን በቀላሉ እንድንሰራ የሚያደርገን ነገር ከሆነ ሲምፕል ማሽን እንለዋለን። ለምሳሌ እናንተ መኪናችሁ ተበላሽቶባችሁ ወይም ደግሞ መኪናን ሌላ መኪና ላይ ጭናችሁ ወደ ጋራጅ መውሰድ ብትፈልጉ እንደምታደርጉት ያ መኪናው በጣም ትልቅ የሆነ ክብደት ስላለው በእናንተ አቅም ወይም ደግሞ በማንፓወር በሰዎች አቅም ሊነሳ ይችላል። ስለዚህ ሲምፕል ማሽኖችን እንጠቀማለን። ያንን መኪናውን ወደ ሌላ መኪና ላይ ጭነን ጋራጅ ድረስ ወደ እንዲሰራልን ማለት። ስለዚህ ምን ያስፈልገናል? ፎርሱን መልቲፕላይ የሚያደርግ ነገር ያስፈልገናል። ይሄ ማለት ምንድነው? ስራችን በቀላሉ እንድንሰራ ይጠቅመናል ማለት ነው። ሁለተኛ ደግሞ ለምሳሌ እናንተ ከደብረ ብርሃን ወደ አዲስ አበባ መምጣት ብትፈልጉ በእግራችሁ ከሆነ የምትመጡት ምንድነው በጣም ጊዜ ይወስዳል፣ በጣም ኤነርጂ ይወስድባችኋል፣ በጣም ያደክማችኋል። ግን እናንተ በሞተር ሳይክል ወይም ደግሞ በመኪና ብትመጡ የእናንተን ስፒድ ምን ያደርግላችኋል? መልቲፕላይ ያደርግላችኋል ማለት ነው። ለምሳሌ ሹፌሩ ከፊት ሆኖ ምንድነው የሚያደርገው? በእግሩን እያንቀሳቀሰ እጁን እያንቀሳቀሰ እንደዚህ በትንሽ ሙቭመንት ምን ያደርጋል? ሃይ ስፒድ ጀነሬት ያደርጋል። ለምሳሌ ሳይክል ላይ ወጣችሁ በእግራችሁ ፔዳሉን ስትመቱት በእግራችሁን ትንሽ እያንቀሳቀሳችሁ ጎማው በጣም እያንቀሳቀሰ የእናንተን ያችን ትንሿን የእግራችሁን ስፒድ ወደ ትልቅ ስፒድ ይቀይረውና ስፒዳችሁ መልቲፕላይ ያደርግላችኋል። አቅጣጫም ልትቀይሩ ትችላላችሁ። እና እነኚህ ሶስት ፐርፐዞች በማካተት ሲምፕል ማሽኖች ህይወታችንን ምን ያደርጉልናል? ቀላል ያደርጉልናል። ለምሳሌ ከላይ እንደምትመለከቱት ስቴፕላር ማምቻ ወረቀት ላይ ወረቀት ስታጣብቁ በስቴፕላር ማምቻ ምንድነው በእጃችሁ ሲሆን ያችን ሽቦዋን አውጥታችሁ እንደዚህ የምታስራት በጣም ነው የሚያደክመው። እጃችሁ ሊወጋችሁ ይችላል። በጣም ደግሞ አድካሚ ስራ ነው። ግን በቀላሉ የተለያዩ ፎርስ ሲስተሞች አሉ። ይሄን ስቴፕላር ማምቻውን ወረቀትን ስትይዙ ጫኑ ስትሉት ይይዝላችኋል ማለት ነው። ሶ ኤግዛምፕል ኦፍ ስታፕሊንግ ኢዝ ኤ ዳንጀረስ ኤንድ ዲፊካልት ታስክ ቱ ሪኳየር ስታፕለር። ስለዚህ ዳንጀረስ ነው ማለት ሽቦዎቹ በእጃችሁ እዚህ ጋር በእጃችሁ የምታስገቡ ከሆነ ሊወጋችሁ ይችላል እና አስቸጋሪ ነው። ነገር ግን ስታፕለር ዩዝ ሲንግል ዳውንዋርድ ፎርስ ኢትስ ኦፕን ኤንድ ምንድነው እዚህ ጋር ያለውን ከላይና ከታች ምን ያደርጉታል? መክፈትና መዝጋት ይቻላል። ስለዚህ ዳውንዋርድ ፎርስ አለው። እንደዚህ ጫን ስትሉት ሽቦቹን ቤንድ ያደርጋቸውና ወረቀታችሁን ያያይዝላቸዋል። ሲሚላር ቱ ስታፕለር ፊዚክስ ስቴትመንት ኮንሲስት ኦፍ ሲምፕል ማሽን። ልክ እንደዚህ አይነቶች በጣም ብዙ ፊዚካል ሲስተም ላይ የምናገኛቸው ሲምፕል ማሽኖች አሉ። እነኚህ ሲምፕል ማሽኖች ስራችንን በቀላሉ እንድንሰራ ያደርጉናል ማለት ነው። ሶ ዘ ሲምፕል ማሽን ሲምፕሊፋይ ታስክ ላይክ ኔሊንግ፣ ካቲንግ፣ የተለያዩ ነገሮችን ስንቆርጥ ለምሳሌ ቤታችን ውስጥ የተለያዩ ፍራፍሬዎችን ወይም ለምሳሌ ሽንኩርት ሊሆን ይችላል። እነሱን ገዝታችሁ ምን ስታደርጉ እነኛን ስትከትፉ ስሮዊንግ ስናደርግ፣ ኬሪንግ ስናደርግ፣ ቾፒንግ ስናደርግ እነኚህ ነገሮች ሁሉ ለማድረግ የምንጠቀምባቸው በቀላሉ ስራችንን በቀላሉ ለመስራት የምንጠቀምባቸው ኤኒ ዲቫይስ ምን ይባላሉ? ሲምፕል ማሽን ይባላሉ። ከዚህ ጋር ማወቅ ያለባችሁ ነገር ይችኛዋን አይዲያ ብቻ ነው። ሲምፕል ማሽን ምን ማለት ነው የሚለው እናያለን። ሲምፕል ማሽን ኢዝ ኤኒ ዲቫይስ ዊች ሄልፕ አስ ቱ ወርክ ኢዚየር። በቀላሉ ስራችንን እንድንሰራ የሚጠቅሙ ናቸው ማለት ነው። ኦኬ ይህን ካየን እዚህ ጋር አንድ ጥያቄ አለ። ይህ ጥያቄ ምንድነው የሚለን? ሃው ካን ዩ ቼንጅ ዘ ዳይሬክሽን ኦፍ ዘ ፎርስ። የፎርስ ዳይሬክሽን እንዴት ነው መቀየር የምንችለው ነው የሚለው። ለምሳሌ አንድ ነገር ልንገራችሁ። እኔ ለምሳሌ ቁጭ ብያለሁ እና ይሄኛው እጄ ስታቲክስ ላይ ነው ያለው፣ ይሄኛው ደግሞ እየተንቀሳቀሰ ወደ ይዞ መጣና ምንድነው አሁን ይሄኛው የእጅ ዳይሬክሽን ሆሪዞንታሊ ወደዚህኛው ነው ፎርስ ነው። ስለዚህ እዚህ ጋር ይሄኛው ፐርማነንት ቢሆን ይሄኛው ፎርስ እንደዚህ ቢመጣ የዚህኛው ፎርስ ዳይሬክሽን እንዴት ነው ቼንጅ ማድረግ የምንችለው? ኢዝ ፖሲብል ቱ መልቲፕላይ ኤነርጂ መልቲፕላይ ማድረግ ይችላል። ኤነርጂ ማለት ነው ማለት ነው ኢነርጂ ኢዝ ካፓሲቲ ኦር
ኤቢሊቲ ቱ ወርክ ማለት ነው አይደል? ስለዚህ ኢነርጂን ክሬት ማድረግ እንችላለን። ላው ኦፍ ኮንዘርቬሽን ኦፍ ኢነርጂ እንደሚለው ሃው ዊ ካን መልቲፕላይ ፎርስ ፎር ኦር ስፒድን ወይም ደግሞ ፎርስን መልቲፕላይ የምናደርገው እንዴት ነው የሚሉት ባይ ዘ ዌይ እነኚህ ከተረዳችሁ የዛሬው ቪዲዮ ይገባችኋል እና እነኚህን ጥያቄዎች በደንብ መልሳቸውን እንስራና ወደ ዛሬው ፓርታችን እንሄዳለን። ኦኬ changing the direction of the force ነው አይደል? እዚህ ጋር መጀመሪያው ጥያቄ how we can change the direction of force. We can change the direction of force by using simple machine like pulley, levers and inclined plane. ለምሳሌ እዚህ ጋር ፑሊ ሲስተም ቢኖራችሁ እዚህ ፑሉ ላይ ገመድ አለ። እዚህ ጋር የሆነ ነገር ላይ አሰራችሁት፣ ለምሳሌ የሆነ ኦብጀክት እዚህ ጋር አሰራችሁትና እናንተ በዚህ ጋር ወደ ታች አቅጣጫ በእጃችሁ ገመዱን ስትስቡት የኛው ኦብጀክት ወደ ላይ ይወጣል። ስለዚህ ምንድነው ፑሊ ሲስተም ላይ ምን ያደርግልናል ማለት ነው? ዳይሬክሽኑን ቼንጅ ሊያደርግልን ይችላል። ሌቨር ላይ ስትመለከቱ እዚህ ጋር ፈርክዳም ቢኖረው አንድ ልጅ እዚህ ጋር ውጭ ቢል ሌላ ፐርሰን ደግሞ እዚህ ጋር ውጭ ቢል ወደ ላይ ወደ ታች እያሉ መጫወት ይችላሉ። ሌላ ደግሞ ኢንክላይንድ ፕሌን ሊሆን ይችላል። እንደዚህ አይነት ነገር የሆኑ ኦብጀክቶችን እንደዚህ አሁን ለምሳሌ እናንተ እንደዚህ አይነት ሰርፌስ ነው ያላችሁት፣ ይሄኛው የሆነ ከፍታ ያለ ቦታ ነው ብላችሁ ብታስቡት ወይም ደግሞ ይሄኛው ገደል ነገር ነው ብላችሁ ብታስቡት እናንተ ይሄ ከዚህ ጋር እዚህ ጋር የሆነ እቃ ማውጣት ብትፈልጉ ምን ታደርጋላችሁ? እንደዚህ አይነት ኢንክላይንድ ፕሌን ትሰሩና በዚህ ላይ እየገፋችሁ ታወጣላችሁ ማለት ነው። ኢንክላይንድ ፕሌን ነው። ስለዚህ ፎርስ መልቲፕላየር ናቸው ማለት ነው። ስለዚህ ሲምፕል ማሽን ዩዝድ ቱ ቼንጅ ዘ ዳይሬክሽን ኦፍ ፎርስ። ለምሳሌ እነዚህ ደግሞ ኢንክላይንድ ፕሌን፣ ሌቨር ወይም ደግሞ ፑሊ ሊሆን ይችላሉ ነው የሚለን። ፊክስድ ፑሊ ቼንጅ ዘ ዳይሬክሽን ኦፍ ዘ አፕላይድ ፎርስ። ፊክስድ ፑሊ ከሆነ የአፕላይድ ፎርስ ዳይሬክሽኑ ይቀይርናል። ሌቨር አፕላይ ፎርስ ኦን አን ዳይሬክሽን ቱ ኦብጀክት ኢን አናዘር ዳይሬክሽን። ይሄ ማለት ሌቨር የምንለው እንደዚህ አይነት ነው። እናንተ ህፃን ሆናችሁ ስትጮቱ ካያችሁ እዚህኛው ጋር ፎርስ አፕላይ ስታደርጉበት ምን ያደርጋል? ከዚህኛው ጋር ምን ያደርጋል? ሙቭ ያደርግልናል። ለምሳሌ እኔ ከዚህኛው ሳይድ ቁጭ ብዬ ወደ ታች ስገፋው ይሄኛው ልጅ ወደ ላይ ያወጣዋል ማለት ነው። ቦታቸው ወደ ተቃራኒ አቅጣጫ እንዲሄድ ያደርጋል ነው። ኢንክላይንድ ፕሌን አለው አስቱ አፕሊኬሽን አሉንግ ዘ ፕሌን ሊፍት ኦብጀክት ቨርቲካሊ። ምንድነው? አንዳንድ ኦብጀክቶችን ቨርቲካሊ እንደዚህ በኢንክላይንድ ፕሌን ላይ ወይም ደግሞ ራምፕ እንለዋለን እያንከባለልን እንድናወጣ ይጠቅመናል ማለት ነው። ስለዚህ እነኚህ ፐርፐዝ አላቸው። ሁለተኛው መልቲፕላይንግ ኤነርጂ ነው። ኤነርጂ እንደምታውቁት ምንድነው? ላው ኦፍ ኮንዘርቬሽን ኦፍ ኤነርጂ የሚለው ኤነርጂ ኢዝ ናይዘር ክሬትድ ኖር ዲስትሮይድ በት ኢት ካን ቢ ትራንስፎርምድ ፍሮም ዋን ፎርም ኦፍ ኤነርጂ ቱ አናዘር ፎርም ኦፍ ኤነርጂ ነው የሚለው። ስለዚህ ኤነርጂ ካኖት ቢ መልቲፕላይድ ኦር ክሬትድ። ስለዚህ እዚህ ጋር ምንድነው የሚለው? ኤነርጂ መልቲፕላይ ማድረግ ይቻላል ወይ የሚለው ኖ፣ አይቻልም። ኤሌክትሪካል ኤንድ ኬሚካል ኤነርጂ ካን ኮንቨርት ፍሮም ዋን ፎርም ቱ አናዘር ኤነርጂ። ለምሳሌ እኛ በሰውነታችን ውስጥ የኬሚካል ኤነርጂ አለ። የኬሚካል ኤነርጂውን ተጠቅሜ ለምሳሌ እናንተን ሳወራችሁ ምን አደረኩ ማለት ነው? ሳውንድ ኤነርጂ ጀነሬት አድርጌ እናንተን እያወራችሁ ነው ማለት ነው። ሶ ኤሌክትሪካል ኤነርጂ ወደ ተለያየ ኤነርጂ መቀየር እንችላለን። ለምሳሌ የአባይ ግድብ የምትመለከቱት ሃይድሮሊክስ ኤነርጂ ነበረው። ሃይድሮሊክ ኤነርጂውን ወይም ደግሞ ከውሃ የሚያገኘው ኤነርጂ ወደሚቀይረዋል ወደ ሌላ ወደ መብራት ይቀይረዋል። መብራቱን ደግሞ ቤት አምጥተን ወደ ብርሃን ኤነርጂ ወደ ላይት ኤነርጂ ደግሞ እንደው መብራቱን ወደ ምን ቀይረዋል? ወደ ሙቀት ምግብ ምናምን የምንሰራበት በስቶ ምናምን ላይ ወደ ሂት ኤነርጂ። ስለዚህ ኤነርጂ ከአንድ ፎርም ወደ ሌላ ፎርም ይቀይራል፣ ግን ምን አይልም፣ አይጠፋም፣ አይፈጠርም። ይሄ በጣም ቤዚክስ የሆነ የፊዚክስ ህግ ነው። ኦኬ ሞተር ኮንቨርት ኤሌክትሪካል ኤነርጂ ኢንቱ ሜካኒካል ኤነርጂ። ሞተሮችም ኤነርጂ ኮንቨርት ያደርጋል፣ ግን አይጠፋም፣ አይፈጠርም ለማለት ነው። በርኒንግ ፊውል ኮንቨርት ኬሚካል ኤነርጂ ተርማል ኤነርጂ። መልቲፕላይንግ ፎርስ ስንል ፎርስን መጨመር ማለት ነው። ለምሳሌ እናንተ ትንሽ 2 ኪሎ ኒውተን ፎርስ አፕላይ አድርጋችሁ እኛን ወደ 50 ምናምን ማድረግ። ዩዝ ኦፍ ሌቨር ፑሊ ኤንድ ሃይድሮሊክ ሲስተም ቱ መልቲፕላይ ፎርስ። እነኚህን ሃይድሮሊክ ሲስተሞችን፣ ሃይድሮሊክስ ማለት ወተር ነው፣ ከውሃ ጋር የተገናኙ ሲስተሞችን ተጠቅመን ፎርስን መልቲፕላይ ማድረግ እንችላለን የሚለን። ጂር ኦር ፑሊ ካን አጀስት ዘ ሬሽዮ ኦፍ ዘ ኢንፑት ቱ አውትፑት። እነዚህ ጂር ፑሊ የምንላቸው ኢንፑት እና አውትፑት ሬሾቸው ነው፣ ደግሞ ሜካኒካል አድቫንቴጅ ነው ያለ። ለማንኛውም ማሽኖች ማለት ነው። ማሽኖች እዚህ ጋር ያሉትን ሶስት ነገር ፐርፐዝ ነው ያላቸው። የመጀመሪያው ቼንጅ ዘ ዳይሬክሽን ኦፍ ዘ ፎርስ፣ መልቲፕላይ ዘ ዳይሬክሽን ኦፍ ዘ ፎርስ ኤንድ መልቲፕላይንግ ስፒድ ማለት ነው። እዚህ ጋር ስፒድ መልቲፕላይ ያደርጋሉ፣ ፎርስ መልቲፕላይ ያደርጋሉ፣ ቼንጅ ዘ ዳይሬክሽን ኦፍ ፎርስ። እነኚህ ሶስቱ ናቸው ዋና የሲምፕል ማሽን ጠቀሜታዎች። ስለዚህ ሲምፕል ማሽን ለምን ይጠቅማል ከተባላችሁ ሶስት ነገር ነው የምጠቅሱት። የመጀመሪያው መልቲፕላይ ፎርስ ያደርጋሉ፣ ሁለተኛው መልቲፕላይ ስፒድ ያደርጋሉ፣ ሶስተኛው ቼንጅ ዳይሬክሽን ኦፍ ፎርስ ያደርጋሉ ማለት ነው። እነኚህን ሶስቱን በደንብ አንደርስታንድ ማድረግ አለባችሁ። አክቲቪቲ 5.1 እንደሚለው ሜክ ኦብዘርቬሽን ኢን ቪሌጅ ኤንድ ራይት ዘ ታይፕ ኦፍ ሲምፕል ማሽን። እናንተ አካባቢ ሄዳችሁ ምን አይነት ሲምፕል ማሽኖች አሉ ጻፉ ነው የሚለው። ሁለተኛው ይሄኛው በጣም ቀላል ነው። በእናንተ አካባቢ ስትሄዱ ሌቨር፣ ፑሊ፣ ኢንክላይንድ ፕሌን፣ ስክሪው ምናምን ልታገኙ ትችላላችሁ። ስለዚህ
እነሱን መጻፍ ነው። እዚህ ጋር ሌበር የምንላቸው ሲሰው ሊሆኑ ይችላሉ። ሲዘር ለምሳሌ እነኚህ መቀሶች ምናምን ሊሆኑ ይችላሉ። ፑሊ ሲስተም ሊኖሩ ይችላሉ። የተለያየ ኦብጀክቶችን ለማንሳት ኢንክላይንድ ፕሌን ራምፕ ሊኖራቸዋል። እነኚህ ስሎፕ ወይም ደግሞ ያጋደሉ ሰርፌሶች ማለት ነው። ዌጅ ተምላቸው ውስጥ መርጠቢያ፣ ቢሎ፣ እነኚህ ቺዝል፣ እነኚህ የሚጠቅሙን ነገሮችን ለመነጣጠር ማለት ነው። እስከሪው ለምንላቸው ጃር፣ ስላይድ፣ ክላምፕ፣ ቦልት፣ እነኚህ ማሰሪያዎች፣ ዌላ እና አክስል ከምላቸው ደግሞ ባይስክል፣ ሮሊንግ፣ እነኚህ ነገሮች ይኖራሉ በእኛ አካባቢ የሚገኙ ሲምፕል ማሽኖች። ሁለተኛ ሬት ዘ ፐርፐዝ ኦፍ ዘ ሲምፕል ማሽን ኢንቱ ዜር ዴይ ቱ ዴይ አክቲቪቲ፣ ስለዚህ በቀን ተቀን ህይወታችን ላይ ምን አይነት ጥቅም አላቸው ነው የሚለው። ሁለተኛው ሌበር ትልልቅ ኦብጀክቶችን እንድናነሳ ይጠቅመናል። ፑሊ ሲስተም ከሆነ ደግሞ ዩዝድ ቱ ራይዝ ዋተር ፍሮም ዘ ዌል ኦር ሊፍት ሄቪ ሎድ ቱ ሃየር ፕሌስ። ምንድነው በኮንስትራክሽን ሳይት ላይ ለምሳሌ እናንተ ቤት እየሰራችሁ ነው ብላችሁ ብታስቡ ባለ 20 ፎቅ ቤት ከሆነ 20ኛው ፎቅ ላይ እየሰራችሁ ለዛ 20ኛው ፎቅ ላይ ለምትሰሩበት የሚጠቅሟቸው የተለያዩ ማስተር ኮንክሪት ሊሆን ይችላል፣ ብረቶች ሊሆን ይችላሉ። ብዛ በቃ ቤት ስትሰሩ የምትጠቀሟቸውን እቃዎች ለማውጣት ፑሊ ትጠቀማላችሁ። አንዳንድ ጊዜ ቤቶች ሲሰሩ ኮንስትራክሽን ላይ ፑሊ ሲስተም አለና እነሱን ነው የሚነግራችሁ ማለት ነው። እና ትልልቅ ኦብጀክቶችን ከፍተኛ የሆነ ቦታ ላይ ለማንሳት እንጠቀማቸዋለን ፑሊዎችን። ኢንክላይንድ ፕሌን እነኚህ ደግሞ ሄቪ ኦብጀክቶችን ስላይድ አፕ እና ዳውን በማድረግ በማንሸራተት ወደ ላይ ነው ወጣች በማውጣት የተለያዩ ነገሮችን ወደ መኪና ላይ ሎዲንግ አንሎዲንግ ለማድረግ ይጠቅሙናል ነው። ዌጅ የምንላቸው ስፕሊት ኦር ከት ማቴሪያል ነገሮችን ለማውጣት ለምሳሌ መርጠቢያ የምትመለከቱ ምን ያደርግልናል? እንጨቶችን ለመስነጣጠቅ ስፕሊት ለማድረግ ይጠቅመናል። ስክሪው ስንመለከት ደግሞ ነገሮችን አጣብቆ ለማየት ይጠቅመናል። ለምሳሌ እንደ ፈርኒቸር አይነቶች ማለት እነኚህ ቡለኖች ምናምን ናቸው ስክሪው ውስጥ ያሉት። ዌል ኤንድ አክስል የምንላቸው ለትራንስፖርት ጉድ ኤንድ ሰርቪስ እኛንም ሰዎችንም በቀላሉ ከቦታ ቦታ ለማለት ትራንስፖርት ለማድረግ ይጠቅመናል ማለት ነው። እነኚህ በእኛ አካባቢ የምንመለከታቸው የሲምፕል ማሽን አይነቶች ናቸው። ሶስተኛው ጥያቄ እንደሚለን ሊስት ዘ ነምበር ኦፍ አክቲቪቲ ኢን ቪሌጅ ዛት አር ኖት ሰፖርትድ ባይ ሲምፕል ማሽን። እናንተ ሰፈር ላይ ሲምፕል ማሽን የማይጠቀሙ አክቲቪቲዎች ምን ምን ናቸው ነው የሚለን። አሉ ግን አብዛኞቹ ሲምፕል ማሽን ይጠቀማሉ። ለምሳሌ ፌሲንግ ወተር ፍሮም ዘ ሪቨር ዊዛውት ኤ ፑሊ ሲስተም፣ ወንዝ ሄደን ውሃ ስንቀዳ ፑሊ ሲስተም ካልተጠቀምን ይሄ ሲምፕል ማሽን አንጠቀምም። ዲጊንግ ሶይል ዩዚንግ ዘ ባር ሃንድ ኦር ቤዚክ ቱል፣ ለምሳሌ እዚህ ጋር አፈሩን በእጃችሁ ብትቆፍሩት ምንድነው ሲምፕል ማሽን አልተጠቀማችሁም ማለት ነው። ካሪንግ ሄቪ ሎድ ኦን ኤ ሾልደር ዊዛውት ዩዚንግ ኤ ካርት፣ ምንድነው ትልልቅ ሎዶችን ለምሳሌ ጭነት ምናምን ሊሆን ይችላል በትከሻችን ተሸክመን ስንሄድ ሲምፕል ማሽን ተጠቅመን የምንሰራቸው ስራዎች ናቸው። ግን ምን ለማለት ነው አብዛኞቹ ስራዎች በሲምፕል ማሽን ነው የሚሰሩት። በተቃራኒውም ማለት ሲምፕል ማሽን የምንሰራቸው ነገሮች አሉ ነው የሚለን። አራተኛው ላይ እንደሚለን ሰጀስት ዘ ታይፕ ኦፍ ሲምፕል ማሽን ሃቭ ቢን ሪፕሌስድ ቱ ዱ ዜር መካኒካል ወርክ ኢዝሊ ነው የሚለን። እናንተ አካባቢ ሰዎች ስራ ሲሰሩ ስትዋቸው እነኛን ሰዎች እንደዚህ እኮ ከምትሰራ ሲምፕል ማሽን ብትጠቀም አሪፍ ነው ብለሳችሁ ሰጀስት አድርጎ ነው የሚለው። ከነኚህ ውስጥ ፑሊ ሲስተምን ውሃን ከዝቅተኛ ቦታ ላይ ለማንሳት፣ ሌበሮችን ደግሞ አሲስት ሊፍቲንግ ሙቪ ሄቪ ኦብጀክት ትልልቅ ኦብጀክቶችን ለማንሳት፣ ዌል ኤንድ ቦሮ ደግሞ ለትራንስፖርት ላይ፣ ካርት እና ዌል ካሉ ደግሞ እነኚህን ትልልቅ ኦብጀክቶችን ለማንሳት ኬሪ ለማድረግ ፊዚካል ስትሬን እንዳይፈርጡ ማለት ነው። ለምሳሌ በሰውነታችን ስንሸከም ጭነት ምናምን ሊሆን ይችላል ይደክመናል አይደል? ይሄ ደግሞ የእኛን ሰውነት ስለሚጎዳብን በቃ ካርት ወይም ደግሞ የተጠቀም። ኢንክላይንድ ፕሌን ደግሞ ኦብጀክቶችን ወደ ሃየር ቦታ ላይ ለማንሳት ሰዎች ሲያነሱ ብታዩዋቸው ተሸክመው ለምሳሌ እንደዚህ ብትጠቀሙ እኮ አሪፍ ነው ብላችሁ ሰጀሽን ትሰጣላችሁ ወይም ደግሞ ትመክራችኋላችሁ ማለት ነው። የአክቲቪቲውን በዚህ መንገድ ማየት ትችላላችሁ። ኦኬ ሲምፕል ማሽን ስንመለከት ኤነርጂ ትራንስፈር ያደርጋሉ ብለናል። ቅድም እንደነገርኳችሁ ኤነርጂ ኢዝ ናይዘር ክሬትድ ኖር ዲስትሮይድ በት ኢት ካን ቢ ትራንስፎርምድ ፍሮም ዋን ፎርም ኦፍ ኤነርጂ ቱ አናዘር ፎርም ኦፍ ኤነርጂ። ግን ይሄ ኮንዘርቬሽን ኦፍ ኤነርጂ ነው። ለምሳሌ እዚህ ጋር ኬሚካል ኤነርጂ አለ። ኬሚካል ኤነርጂ ወደ መብራት፣ ወደ አምፖል፣ ወደ ላይት ኤነርጂ ይቀየራል ወይም ደግሞ ወደ ሙቀት ይቀየራል፣ ወደ ተርማል ኤነርጂ ማለት ነው። ተርማል ማለት ቴምፕሬቸር ከሚለው ጋር የምታገናኙት ማለት። ስለዚህ እነዚህ ነገሮች በደንብ ታያቸዋላችሁ። በጣም ቀላል ነው። ሌላው ፐርፐዝ ኦፍ ሲምፕል ማሽን ነው። ሲምፕል ማሽን ቤታችን ውስጥ ለምን እንደሚጠቅሙ ላሳየው። የመጀመሪያው ቼንጂንግ ዘ ፎርስ ዳይሬክሽን ነው። ቼንጂንግ ዘ ፎርስ ዳይሬክሽን ስንል ዩዚንግ ኤ ሮፕ wrapped around the pulley to raise flag። ለምሳሌ የኢትዮጵያ ባንዲራ እዚህ ጋር እንደምትመለከቱት እየተሰቀለ ከሆነ ምን አለው ገመዶች አሉት፣ ወደ ላይ መውጣና ወደ ታች መውጣ። ገመዱን ይዘን ስንጎትተው ምንድነው ምን እያደረግን ነው? እኛ ወደ ታች ስንጎትተው ወደ ላይ ያወጣናል። ስለዚህ በዚህ ጊዜ ምን እያደረገ ነው? የፎርስ ዳይሬክሽኑን እየቀየረ ነው። ሁለተኛው ቼንጂንግ ዘ ዲስታንስ ኦፍ ኢፈርት ነው።
ኢፈርት የምንለው ፎርስ ኤግዘርትድ ኦን ማሽን ማለት ነው። ሲምፕል ማሽን ላይ ኤግዘርት የምናደርገው ነው። ስለዚህ ኢንክላይንድ ፕሌን የተለያዩ ትልልቅ ቦክሶችን እዚህ ጋር እንደምትመለከቷቸው የሆነ ቦታ ላይ ለማውጣት በዚህ በኢንክላይንድ ፕሌኑ ላይ የጎተቱ ምን ያደርጋሉ? ያወጣቸዋል ማለት ነው። ሶስተኛው ቼንጂንግ ዘ ፎርስ ስትሬንግዝ ነው። የፎርስ ስትሬንግዝ ለምሳሌ እናንተ የለስላሳ ወይም ደግሞ የቢራ መክደኛዎችን ልከፍቱ ትችላላችሁ። ስትከፍቱ በቢራ መክፈቻ በጣም ቀላል ነው። ስለዚህ ምንድነው እዚህ ጋር ምን አለው? ፈርክለም አለው፣ ሎድ አለው፣ ኤፈርት አለው። ስለዚህ እነኚህ ኤፈርት ኢዝ ዘ ሎድ ኤግዘርትድ ባይ ማሽን ባይ ኤክስተርናል ቦዲ ማለት ማሽኑ ላይ ኤግዘርትድ የሚደረገው አፕላይንግ ኤ ዊክ ፎርስ ቱ ፑል ቦትል ኦፕነር አፕ ኦን ኤ ሎንግ ዲስታንስ ሪዛልቲንግ ሾርተር በት ምንድነው የጠርሙሱን ቢራ በእጃችሁ ብትከፍቱት በጣም ያስቸግራችኋል። ግን እንደዚህ አይነት የጠርሙስ የቢራ መክፈቻውን በእጃችሁ ይዛችሁ እንደዚህ ስታዞሩት ይከፍታላችኋል። ስለዚህ ኢትስ ኦል አባውት ሲምፕል ማሽን አፕሊኬሽን ኦፍ ሲምፕል ማሽን። ስለዚህ ለእነኚህ ፐርፐዝ ይውላሉ ነው። ሀው ሲምፕል ማሽን ሜኪንግ መካኒካል ወርክ ኢዚየር። መጀመሪያ ስንጀምር ምን ብለን ነበር? ሲምፕል ማሽን ስራችን በቀላሉ እንድንሰራ ያደርጉናል። ሲምፕል ማሽን ዩዝ ቱ ሜክ አወር ወርክ ኢዚየር። ሶ ሲምፕል ማሽን ሜክ መካኒካል ወርክ ኢዚየር በት ዘይ ዱ ኖት ሌስ ዘ ወርክ ደን። ኢፍ ዘ ዲስታንስ ጌን ካደረጉ ዲስታንሱ ከጨመረ ስትሬንግዝ ኦፍ ዘ ፎርሱ ይቀንሳል። ስትሬንግዝ ኦፍ ፎርሱን ጌን ካደረጉ ደግሞ ዲስታንስ ነው የሚያደርገው ይቀንሳል ማለት ነው። ስለዚህ እነዚህ ሁለቱም መካኒዝሞች በመጠቀም ሲምፕል ማሽኖች በቀላሉ ስራችንን ኢዚየር እንድንሰራ ያደርጉናል ማለት ነው። ስለዚህ ዲስታንሳችን ጌን ሲያደርግ ፎርሳችን ይቀንሳል። የፎርስ ስትሬንግዙ ደግሞ ሲጨምር ዲስታንሱ ይቀንሳል ማለት ነው እና በእነኝህ በመጠቀም ይሉናል። ሌላው ሲምፕል ማሽን የምንላቸው እዚህ ጋር ሌቨር አለን፣ ፑሊ ሲስተም አለን፣ ዌል ኤንድ አክሲል አለን፣ ኢንክላይንድ ፕሌን አለ፣ ዌጅ አለን፣ ስክሪው አለን እና እነኚህ ሁሉ ስራችንን ወይም ደግሞ በቀላሉ እንድንሰራ ያደርጉናል። እንዴት ካላችሁኝ ደግሞ እነኚህ እዚህ ጋር ያሉትን ሁለቱን ኮንሴፕቶች በመጠቀም ማለት ነው። ሲምፕል ማሽን ሲምፕሊፋይ መካኒካል ወርክ በት ዱ ኖት ዲክሪዝ ኢት። መካኒካል ወርክ ምን ያደርጉናል? በቀላሉ እንድንሰራ ያደርጉናል፣ ግን ይህንን አይቀንሱትም ነው። ጌኒንግ ዲስታንስ ሪዲዩስ ዘ ፎርስ ስትሬንግዝ። ያ ማለት ዲስታንሱ እየጨመረ ሲሄድ ፎርስ ስትሬንግዙ ይጨምራል ማለት ነው፣ ይቀንሳል። ይቅርታ። ሲምፕል ማሽን ሪኳየር ኤነርጂ ኦር ፓወር ሶርስ ኦፍ ፍሮም ፑሽንግ ኦር ፑሊንግ። ምንድነው? ሲምፕል ማሽን በራሳቸው ስራ አይሰሩም። ምን ያስፈልጋቸዋል? ሶርስ ኦፍ ኤነርጂ ያስፈልጋቸዋል ከተለያየ ሶርስ ማለት ነው። ለምሳሌ መኪናውን የሚነዳው ሰው ከሌለም ይሄ አይሄድም። ስለዚህ ሲምፕል ማሽኖች ሶርስ ኦፍ ኤነርጂ ያስፈልጋቸው። ኤነርጂ ካም ፍሮም ጋዞሊን ኦር ኤሌክትሪሲቲ። ኤነርጂውን ደግሞ ከጋዞሊን ያው ጋዝ የሌለው ልክ እኛውን ለምሳሌ ስናወራ ምን ያስፈልጋል? ኤነርጂ ያስፈልጋል። እኔ ለምሳሌ ሳወራ እናንተ ካልበለ ነገር ካላደረኩ ምንም ማውራት አልችልም ማለት ኤነርጂ ሉዝ እያደረኩ ነው በእያንዳንዱ ሞመንት ላይ እና ልክ እንደዛ ናቸው ሲምፕል ማሽኖችም። ዘ ማሽን አውትፑት ኢዝ ዘ ሪዛልት ኦፍ ኢንፑት። ስለዚህ ማሽኑ ምን አላቸው? አውትፑት አላቸው። እነኛ አውትፑቶቹ ደግሞ ኢንፑት ላይ ዲፔንድ ይሆናሉ። ለምሳሌ የሆነ ኦብጀክት ስለዚህ ትልቅ ብገፋ ከዚህ ጋር ነው ትንሽ ስገፋው ሲምፕል ማሽን ከተጠቀሙ ፎርሱን መልቲፕላይ አድርጎ ይገፋልኛል። ስለዚህ እዚህ ጋር የሚያገኘው አውትፑት እዚህ ጋር ካለው ኢንፑት ነው ማለት ነው። ልክ ማት ላይ ዶሜን ላይ እንደምንለው ማለት ነው። ኦኬ the energy input and output remain constant. Energy is always constant. Energy is neither created nor destroyed, which means input and output ሁሌም ኮንስታንት ነው ማለት ነው። ሲምፕል ማሽን አክት አስ ኤ ፎርስ ኦር ስፒድ መልቲፕላየር ሆኖ ያገለግሉናል ይላል። እነኚህን እስካሁን ያየናቸው ናቸው። ለምሳሌ እዚህ ጋር እንመልከት። ይሄኛው የውሃ መያዣ ነው ብላችሁ አስቡትና እዚህ ውስጥ ውሃ አለበት። ከዛ እዚህ ጋር እናንተ በእጃችሁ ይዛችሁ ምን አደረጋችሁት? ይሄን ገመዱን ስስቡት ይሄ ገመዱ እንደምታዩት በዚህ ውስጥ አድርጎ እንደዚህ መጥቶ እዚህ ጋር ተያይዟል ከዚህ ከእንትኑ ጋር ማለት ነው። ይሄ እዚህ ጋር የምትባትችኛው ፑሊ ነች ከላይ ያለችው ማለት ነው። በደንብ ተረጋጉ። መጀመሪያ ምን አለን? የውሃ መያዣው እንትኑ አለን ይሄኛው ማለት ነው። ይሄኛው ደግሞ ገመዱ አለን። ስለዚህ ምንድነው የምናደርገው? እኛ ገመዱን ይዘን ወደ ታች ስንስበው ይሄኛው ወደ ላይ ይወጣል ማለት ነው። ስለዚህ እዚህ ጋር በእጃችን ፎርስ እዚህ ማሽኑ ላይ አፕላይ እናደርግበታለን። ስለዚህ the force applied by our hand on the machine is known as effort ይባላል። ይሄ በእጃችን እዚህ ማሽኑ ላይ አፕላይ የምናደርገው ፎርስ። ከዛ ደግሞ ይሄኛው ማሽኑ ደግሞ ምን ያደርገዋል? በእጃችን ስንገፋው ይሄኛው ወደ ላይ ይጎትተዋል። ስለዚህ the force applied by the machine on the object ይሄኛው ደግሞ load ይባላል። so effort is a force exerted on a simple machine by external body ማለት ነው። ኢፈርት የምንለው በኤክስተርናል ቦዲ ለምሳሌ በእጃችን ይሄን ገመዱን ስንስበው ይሄ ነው ማሽኑ፣ ይሄ ፑሊ ነው ማሽኑ።
እዚህ ላይ አፕላይ ስናደርግ የመጣው ሎድ ማለት ነው። ስለዚህ ወርክ ኢንፑታችን ነው ማለት ነው። መጀመሪያ ስራ እንድንሰራ የሚያደርገን ነገር ነው። ስለዚህ ኢፈርት መልቲፕላይ ባይ ዲስታንስ ሞልድ ባይ ኢፈርት ይሆናል ማለት ነው ወርክ ኢንፑታችን። ሎድ የምንለው ግን ማለት ነው ኢት ኢዝ ዘ ፎርስ ኤግዘርትድ ባይ ኤ ሲምፕል ማሽን ኦን አን ኦብጀክት ቱ ቢ ሊፍትድ ኦር ሙቭድ። ምን ማለት ነው? እዚህ ጋር ይሄኛውን ገመዱን በእጃችን ስንስበው ይሄ ገመዱ ደግሞ ምን ያደርገዋል? በዚህ ጋር መጥቶ ይሄኛውን ኦብጀክት ወደ ላይ ይስቧል። ስለዚህ ይሄ ፎርስ ኤግዘርትድ ባይ ኤ ሲምፕል ማሽን ነው። ሲምፕል ማሽኑ ነው ኦብጀክቱ ላይ ወደ ላይ ኤግዘርት የሚያደርገው፣ ይሄኛው ወደ ላይ እንዲነሳ የሚያደርገው ማለት ነው። ስለዚህ ማሽን ኦልሶ ፕሮቫይድ ወርክ አውትፑት ዱ ቱ ሙቭ ሎድ። ስለዚህ ወርክ አውትፑት ከሆነ ደግሞ ሎድ ሲባዛ ዲስታንስ ሙቭድ ባይ ዘ ሎድ ማለት ነው። እነኚህን በደንብ ላስረዳችሁ። እዚህ ጋር ልብ ብላችሁ ስትመለከቱት ኤግዘርትድ ኦን ኤ ሲምፕል ማሽን ነው የሚለው፣ እዚህ ጋር ደግሞ ኤግዘርትድ ባይ ኤ ሲምፕል ማሽን ነው የሚለው፣ ልዩነታቸው ማለት ነው። ይሄኛው ኢፈርት የምንለው ምንድነው? በእጃችን ኤግዘርት የምናደርገው ነው። ኤክስተርናል ቦዲ ነው እጃችን ለዚህ ለማሽኑ። አሁን ለምሳሌ ይሄ እዚህ ጋር ያለው ማሽን አላችሁ፣ ይሄ ፑሊ ሲስተም ይባላል። በፑሊ ሲስተም ውስጥ እንደምታዩት ይሄ የብረት ገመድ ነው። በዚህ በፑሊ ውስጡን ገብቷል። እንደዚህ ኬዶ በዚህ ጋር ወጥቷል። ከዛ ምንድን ያደረግነው እኛ ይሄኛውን እዚህ ጋር ያሉትን ሁለቱን ገመዶች አንደኛውን እዚህ ጋር አሰር ነው፣ አንደኛውን እዚህ ጋር አሰር ነው። በኬት አለው። እቺ በውስጧ ውሃ ተሞልታለች። እኛ አላማችን ይሄንን አሁን ለማንሳት ነው። የራሱ የሆነ ክብደት አለው፣ ማስ ታይምስ ግራቪቲ ወደታች ማለት ነው። ከዛ ምንድነው የምናደርገው? ኢፈርት የምንለው በእጃችን ይሄ እዚህ ጋር የነበረውን ገመድ እንደዚህ እየሳብን እየጎተትን እዚህ ጋር ድረስ ብናወርደው፣ ለምሳሌ ከዚህ እስከዚህ የጎተትነው 2 ሜትር ሊሆን ይችላል። እዚህ ጋር ደግሞ አፕላይ ያደረግነው ፎርስ አለ። ስለዚህ በእጃችን አፕላይ የምናደርገው ፎርስ ማንን ነው አፌክት የሚያደርገው? ሲምፕል ማሽኑ ላይ ነው የሚደርሰው። ሲምፕል ማሽኑ ደግሞ እንደገና ምን ያደርገዋል? ይሄን ይጎትተዋል። ስለዚህ ዘ ፎርስ ኤግዘርትድ ኦን ኤ ማሽን ኢዝ ኖውን አዝ ኢፈርት ነው። ከዛ ደግሞ ማሽኑ ላይ እኛ ኤግዘርት ስናደርግ ማሽኑ ደግሞ ኦብጀክቱ ላይ ኤግዘርት ያደርጋል። ዘ ፎርስ ኤግዘርትድ ባይ ኤ ማሽን ከሆነ ደግሞ ምን ይባላል? ሎድ ይባላል ማለት ነው። ስለዚህ መጀመሪያ ኢፈርት እዚህ ጋር ባናደርግ በእጃችን ባንጎትተው ኖሮ ይሄኛው አይንቀሳቀስም። ይሄ ምንድነው? ወርክ ኢንፑት ነው። ወርክ እዚህ ኳልስቱ ምንድነው እንደምታስቡት ፎርስ ተባዛ በዲስታንስ ነው። ፎርስ ማለት ምን ማለት ነው? በእጃችን የሳብነው ያወጣነው ፎርስ ነው። ዲስታንስ ማለት ደግሞ በእጃችን እየጎተትን ከዚህ እስከዚህ ብንወስደው ዘ ዲስታንስ ሞቭድ ባይ ኤፈርት ወይም ደግሞ ሁለት እንላታለን ማለት ነው። ስለዚህ ኤፈርት መልቲፕላይድ ባይ ዘ ዲስታንስ መልቲፕላይድ ባይ ኤፈርት የሚለው ይሄ ነው። እዚህ ጋር ደግሞ ሎድ የምንለው ምንድነው? ይሄኛው ኦብጀክት ለምሳሌ እዚህ ጋር ከሆነ ስንጎትተው ወደ ላይ ከወጣ ከዚህ እስከዚህ ድረስ ቢሄድ ለምሳሌ ዲስታንስ ሞቭድ ባይ ዘ ሎድ እንለዋለን ማለት ነው። ስለዚህ ወርክ አውትፑት ኢኳልስ ቱ ሎድ መልቲፕላይድ ባይ ዲስታንስ ሞቭድ ባይ ዘ ሎድ ይሆናል ማለት ነው። ስለዚህ ሎድ እና ኢፈርት እና ሎድ ልዩነታቸውን በደንብ አንደርስታንድ ማድረግ አለባቸው። ለምሳሌ እዚህ ጋር እንደምትመለከቱት ይሄ ፑሊ ሲስተም አለ እና ምን እንደሚለን ፊክስድ ሲንግል ፑሊ ዊዝ አን ኢፈርት ሙቭ 2 ሜትር ኢን 1 ሰከንድ። ስለዚህ ምንድነው ፑሊው 2 ሜትር ነው በየሰከንዱ የሚሄደው፣ ያ 2 ሜትር ፐር 1 ሰከንድ ይሄዳል። ቱ ሊፍት ዘ ባኬት ኦፍ ዋተር ፍሮም ዘ ዌል። ምንድነው አላማችን? ውሃውን ወደ ላይ ለማንሳት ነው። ዘ ባኬት ኦፍ ዘ ዋተር ሙቭ 2 ሜትር አት ዘ ሴም ታይም። ስለዚህ ይሄኛውም ውሃም በእጃችን ለምሳሌ ምንድነው ኢፈርት ማለት ወደ ታች እየጎተት ነው 2 ሜትር ወደ ታች ስንጎትተው በእያንዳንዱ ሰከንድ ማለት ነው። ኦብጀክቱም ወደ ላይ 2 ሜትር ፐር ሰከንድ አብሮ ይወጣል ማለት ነው። ገብታችኋል? ስለዚህ ምንድነው ዘ ሴም ስፒድ ነው ያላቸው። በየሰከንዱ እጃችን ወደ ታች እየጎተተ ሲወርድ ይሄኛው ኦብጀክት ወደ ላይ ይወጣል ማለት ነው። ዘ ስፒድ ኦፍ ዘ ኢፈርት 2 ሜትር ፐር ሰከንድ ነው፣ የሎዱም 2 ሜትር ፐር ሰከንድ ነው። ስለዚህ አላማው ምንድነው ካላችሁኝ የፊክስድ የሲንግል ፑሊ ቼንጅ ዘ ዳይሬክሽን ማለት ነው። ዘ ሴም ስፒድ ኢዝ ዘ ሴም አስ ዘ ሎድ። ስፒዳቸው ተመሳሳይ ስለሆነ አቅጣጫ ዘ ፐርፖዝ ኦፍ ዘ ፑሊ ኢዝ ቼንጅ ዘ ዳይሬክሽን። በዚህ ጋር አፕላይ የምናደርገውን ፎርስ ምንድነው ያደርግልን? በዚህ ጋር ወደ ላይ ያደርግልናል ማለት ነው። አቅጣጫውን ያስቀይርልናል። ኢንክላይንድ ፕሌን ደግሞ ስትመጡ ይሄኛው ኦብጀክት አላችሁ። በዚህ ኦብጀክት ላይ ይሄን ኢንክላይንድ ፕሌን ላይ ያንከባልላችሁ ወደ ላይ ወደ ታች ስተወርዱት ምንድነው የሚያደርግልን? ዩዝድ ቱ መልቲፕላይ ዘ ፎርስ። ይሄንን ኦብጀክት በቀላሉ እንድናወጣው ያለን ኢነርጂ ጨምርልናል እና በቀላሉ በዚህ ኦብጀክት ላይ ኢንክላይንድ ፕሌን ላይ ያንሸራተትን እንድናወጣ ይጠቅመናል። ስለዚህ ምንድነው ፑሊ ከሆነ መልቲፕላይ ፎርስ ነው የሚያደርግልን። ይቅርታ፣ ፑሊ ከሆነ አቅጣጫ ይቀይርልናል። ይችን በደንብ ያዙ። ፑሊ ከሆነ ቼንጅ ዘ ዳይሬክሽን ነው የሚያደርግልን። ኢንክላይንድ ፕሌን ከሆነ ደግሞ መልቲፕላይ ፎርስ ያደርግልናል። ምንድነው በደንብ ያዛችሁ። ኦኬ፣ ሌላ ተጨማሪ ኤግዛምፕል ለማሳየት እዚህ ጋር ባይስክልን ተመልከቱ። ኢን ኤ ባይስክል ዘ ስሞል ዲስታንስ ሙቭድ ባይ ኤ ፐርሰን ኦን ኤ ፔዳል ኢዝ መልቲፕላይድ ባይ ዘ ዌይት ኦፍ ዘ ባይስክል ኤንድ ኤ ሎንግ ዲስታንስ ኢዝ ከቨርድ ዱሪንግ ዘ ሴም ታይም ሂንስ ኤ ባይስክል ኢዝ ኮልድ ስፒድ መልቲፕላይድ ኦር ዲስታንስ መልቲፕላይድ።
እዚህ ጋር ምንድነው የሚለው ባይስክሉ አለ፣ ፔዳል የምንለው አለ። እዚህ ጋር እንደምታውቁት ባይስክል ስትነዱ በእግራችሁ ፔዳሉን ቀስ እያላችሁ ስትነኩታለ። ቀስ እያልን በእግራችን የመታነውን የፔዳሉን ስፒድ ምን ያደርግልናል? በጎማው ስፒድ አማካኝነት ይጨምርልናል ማለት ነው። ያ ማለት በእግራችን ቀስ እያልን ፔዳሉን ስንመታው ዌሎቹ የባይስክሉ ዌሎች በጣም በፍጥነት ይሄዳሉ። የዛን ጊዜ የኛን ዲስታንሳችን መልቲፕላይ ያደርግልናል። በአጭር ሰዓት ውስጥ ረጅም መንገዶችን እንድንሄድ ያደርገናል ማለት ነው። ስለዚህ እነዚህ ምንድን ናቸው? ስፒድ መልቲፕላየር ናቸው፣ ወይም ደግሞ ዲስታንስ መልቲፕላየር ነው የምንላቸው። በቀላሉ ብዙ ርቀትን እንድንሄድ ያደርጉናል ማለት ነው። በእግራችን በትንሹ ፔዳሉን በመምታት ያ የእግራችንን ስፒድ በጎማው ስፒድ ምክንያት ያደርጉናል በጣም ይጨምሩልናል ማለት ነው። ስለዚህ እዚህ ጋር የምንጠቀማቸው ስክሪዎች አሉን። በዚህ ጋር ሌበር አለው፣ ፑሊ ሲስተም አለው። ፑሊ ሲስተም አቅጣጫ ለመቀየር ነው ብያቸዋለሁ፣ ዌል ኤንድ አክስ ስላለው እና ከብዙ ኮምፖነንቶች የተሰራ ነው ባይስክል እንደምትመለከቱት። ሌላ የአክቲቪቲ ጥያቄዎች አሉ። እዚህ ጋር አክቲቪቲ ጥያቄዎቹ ኤክሰርሳይዝ ጥያቄዎች በጣም ቬሪ ኢምፖርታንት ስለሆኑ ምንም ነገር ሳልዘል ኤቭሪቲንግ ነው የምሰራላችሁ መጽሐፋችሁ ላይ ያሉት። ስለዚህ እነኚህ ጥያቄዎችን ስለ የመጀመሪያው ጥያቄ ዋት ኢዝ ዘ ፐርፐዝ ኦፍ ዩዚንግ ፊክስድ ፑሊ። ቅድም እንደነገርኳችሁ ፑሊ አቅጣጫ ለመቀየር ነው የሚጠቅመው። ዋት ኢዝ ዘ ፐርፐዝ ኦፍ ኢንክላይንድ ፕሌን። ሁለተኛው ላይ ኢንክላይንድ ፕሌን ደግሞ ፎርስ መልቲፕላየር ነው። ሶስተኛው ዋት ኢዝ ዘ ፐርፐዝ ኦፍ ዩዚንግ ባይስክል። ባይስክል ምንድነው ያልኳችሁ ቅድም ዝልቱ መልቲፕላይ ስፒድ ማለት ነው። ስፒዳችንን መልቲፕላይ ለማድረግ እዚህ ጋር እንደምታዩት። ስለዚህ እነኚህን እዚህ ጋር ያሉትን በደንብ አንደርስታንድ ካደረጋችሁ ኤክሰርሳይዝ ምናምን መስራት በጣም ቀላል ነው የሚሆንላችሁ። ሶ የመጀመሪያው ፐርፐዝ ኦፍ ዩዚንግ ፊክስድ ሲንግል ፑሊ። ፊክስድ ሲንግል የሚባለው ፊክስድ ማለት አንድ ማለት ነው፣ አንድ ብቻ ነች። ሲንግል ፊክስድ ማለት ማይንቀሳቀስ እዛው ላይ የሆነ፣ ሲንግል ደግሞ አንድ ፑሊ ሲስተም ብቻ ያለች ነው። ታይፕ ኦፍ ፑሊ ላይ በደንብ እናያለን። ዋና ጥቅማቸው ቼንጅ ዘ ዳይሬክሽን ኦፍ ዘ ፎርስ ነው። በዛ በተጨማሪ ደግሞ ኢፈርትንም ሪዱስ ያደርጉናል። ኢፈርት ማለት ምን ማለት ነው? ኢፈርት ኢዝ ዘ ፎርስ ኤክሰርትድ ኦን ኤ ማሽን ባይ አን ኤክስተርናል ኦብጀክት ማለት ነው። ለምሳሌ ቅድም እንደነገርኳችሁ እዚህ ጋር ምን አለ? ፑሊ ሲስተም ቢኖረን እዚህ ጋር ወደ ላይ የምናነሳው ኦብጀክት ቢኖር፣ በዚህ ጋር ደግሞ እኛ ወደ ታች የምንስበው ገመዱ እየሳቢ ቢሆን ኢፈርታችንን ቀነስን ማለት ነው ማለት ነው። እኛ በቀላሉ በትንሽ ሎድ ትልቅ ኦብጀክትን እያነሳን ነው ማለት ነው። ለማንኛውም ዋት ኢዝ ዘ ሜን ፐርፐዝ ኦፍ ፑሊ ከተባላችሁ ዳይሬክሽንን መቀየር ነው። ይሄን በደንብ ያዙ። ኦኬ፣ ሁለተኛ ጥያቄ ዋት ኢዝ ዘ ፐርፐዝ ኦፍ ኢንክላይንድ ፕሌን ሪዱሲንግ ኢፈርት ነው የመጀመሪያው ዓላማ። ስለዚህ ኢንክላይንድ ፕሌን የምንለው እንደዚህ አይነት ፕሌን አለን። የሆነ ኦብጀክትን ወደ ከፍተኛ ቦታ ላይ ለማውጣት ብንፈልግ በዚህ ላይ እየገፋ ማውጣት፣ ወይም ደግሞ ማውረድም ስንፈልግ በዚህ ኦብጀክት ላይ ቀስ ያን ማውረድ ኢንክላይንድ ፕሌን ነው። ስለዚህ ኢንክላይንድ ፕሌን አለው አስ ቱ ሙቭ ሄቪ ኦብጀክት ኢንቱ ዘ ትራክ ዊዝ ለስ ኢፈርት ኢንስቴድ ኦፍ ሊፍቲንግ ኦብጀክት ቨርቲካሊ። የሆነ ኦብጀክትን ለምሳሌ ከዚህ ጋር አንስታችሁ እዚህ ጋር ነው የምንወጣው ብትባሉ ኦብጀክቱን ቀጥታ አንስታችሁ እዚህ ጋር አምታችሁ ወደ ላይ ከማውጣት በዚህ ላይ እንደዛ አድርጋችሁ እየገፋችሁ ማውጣት ይቻላል ማለት ነው። ሌላው ኢንክሪዝ ኤፊሺየንሲ ነው። ኤፊሺየንሲ ኢንክሪዝ ያደርግልናል። ስለዚህ ኤፊሺየንሲ ማለት ነው ምን ያህል ያወጣነውን ኢነርጂ 100% የምንጠቀመው። ስለዚህ እነዚህን ኢንክሪዝ ለማድረግ ያልናል። ኤፊሺየንሲ፣ መካኒካል አድቫንቴጅ፣ ቬሎሲቲ ሬሽዮ እያንዳንዳቸውን በራሳቸው ስለምናየው በደንብ ያለ። ስለዚህ ፊክስድ ፑሊ አቅጣጫ መቀየር ነው ዋነኛ ዓላማቸው። ኢንክላይንድ ፕሌን ደግሞ ኢፈርትን መቀነስ ነው፣ ወይም ደግሞ ፎርስ መልቲፕላየር ናቸው። እነዚህ ፎርሳችን መልቲፕላይ ለማድረግ የሚጠቅሙን። ሶስተኛው ዘ ፐርፐዝ ኦፍ ባይስክል ላይ የሚጠቅማል ስፒድ መልቲፕላየር ሆኖ ይጠቅመናል። ስፒድ ኤንድ ኤፊሺየንሲ፣ ስፒዳችንን እንድንጨምር በእግራችን ፔዳሉን በትንሹ እየመታን ያችን የእግራችንን ስፒድ በትልቁ በእግራችን ፔዳሉን በፍጥነት ስንመታ እኮ የሳይክሉ ስፒድም ይጨምራል በጣም አይደለ? ስፒድ መልቲፕላየር ሆነ ያገለግላሉ። ሌላው ሪዱስ ፊዚካል ስትሬን ነው። ፊዚካል ስትሬን በእግራችን ለምሳሌ ከምንሄድ በሳይክል ብንሄድ ምንድነው ድካማችንን እንቀንሳለን የሚለን። ሌላው ኮንቪኒየንስ ነው። ባይስክል አር ኮንቪኒየንት ፎር ኮሚቲንግ፣ ራኒንግ፣ ሮሊንግ እንዲሁም ደግሞ እነኚህ ኢንጆይ ለማድረግ ለመዝናናት ምናምን እንደሆኑ ይጠቅሙናል ማለት ነው። ኮንቪኒየንስ አላቸው። ስለዚህ እነኚህ ናቸው የአክቲቪቲ ጥያቄ መልሶቹ። የመጀመሪያው ፑሊ ከሆነ አቅጣጫ መቀየር ነው። ይሄኛው ፎርስ መልቲፕላየር ነው። ይሄኛው ደግሞ ስፒድ መልቲፕላየር ወይም ዲስታንስ መልቲፕላየር ነው ማለት ነው። ስለዚህ የመጀመሪያው ይሄን ይመስላል። በሚቀጥለው ቪዲዮአችን ላይ ሲምፕል ማሽን አት ሆም የሚለውን ይዤላችሁ እመጣለሁ ማለት ነው። ያልገባችሁ ማንኛውም ነገር ካለ ኮሜንት ላይ ጻፉልኝ። ኦንላይን ግን እየተመዘገባችሁ ተማሩ። ኦንላይን ለመመዝገብ በዚህ በስልክ ቁጥሩ መጠቀም ትችላላችሁ። ያልገባችሁ ማንኛውም ነገር ካለ ኮሜንት ላይ ጻፉልኝ። መልካም ጊዜ ይሁንላችሁ።